አማራ ፋኖ በወለጋ ወይም ቢዛሞ እዝ ነበልባሎቹ ይሄንን በሚመስል አገዛዙ እያወጀም ነው እንቀጥላለን። ይቀጥላል፣ ጉትን ይቀጥላል፣ ውቄ ይቀጥላል። ገና ነው አሳር ሁሉ ገና ስለሆነ ችግር የለውም። በቀጣይ እንሄድበታለን። ቢዛሞ ይሉታል ወለጋ ላይ ያለውን ፋኖ። በዚህ የፋኖ አደረጃጀት ላይ አንድ ወጥ የሆነ ሁሉንም የሚያስማማ አመለካከት የለም። ገሚሶቹ ወለጋ ላይ የተደራጀው ፋኖ መንግስት ለራሱ ሴራ ያደራጀው ነው የሚል ሙግት አላቸው። ገሚሶቹ ደግሞ ቢዛሞ የነዘመነ ካሴ ቀጣይ የናስረስ ማለዳምጤ ትዕዛዝ ተቀባይ ነው ይሉታል። በእርግጥም የፋኖ አመራሮች የአፋብን አበጋዞች በገዛ አንደበታቸው ሲናገሩ እንደሰማናቸው ወለጋ ላይ ያደራጁት ፋኖ አላቸው። ከባለቤቱ ያወቀ ቡዳ ነው እንዲሉ ይህንን በራሳቸው አንደበት ያረጋገጡትን ሀቅ ክደው ቢዛሞን የመንግስት ቅጥረኛ ነው ለማለት የደፈሩ ሰዎች የሚከላከሉት እንዲህ አይነቶቹን የጥፋት ስራዎች ነው። የወለጋው ፋኖ ቢዛሞ መኪና ሲያቃጥል ንብረት ሲያወድም እያሳየ መፎከሩን ቀጥሎበታል። አማራ ፋኖ በወለጋ ወይም ቢዛሞ እዝ ነበልባሎቹ ይሄንን በሚመስል አገዛዙ እያወጀም ነው እንቀጥላለን። ይቀጥላል፣ ጉትን ይቀጥላል፣ ውቄ ይቀጥላል። ገና ነው አሳር ሁሉ ገና ስለሆነ ችግር የለውም። በቀጣይ እንሄድበታለን። ዘመነ ካሴና ኮሎኔል ደመቀ ዘውዱ ፋኖና የተከዜ ዘብ ከመቼውም ጊዜ በላይ አሁን ተፋጠዋል። ባለፈው ሰሞን የብልጽግና የምርጫ ምልክት ያለበትን ቲሸርት ለብሰው በስንዴ ነዶ በተንቆጠቆጠ ልብስ ደምቀው የታዩት ኮሎኔል ደመቀ ዘውዱ አሁን ደግሞ ከፋኖ በተተኮሰ ጥይት ጦርነት ውስጥ እንዲጣዱ ሆነዋል። በዚህም የተነሳ በወልቃይት ውጊያ ተከፍቷል። በትናንትናው ዕለት በወልቃይት ሁመራ ዞን የፋኖ ታጣቂዎች በተከዜ ዘብ ላይ ውጊያ መክፈታቸውን ምንጮች ተናግረዋል። በዞኑ ቤተ ሞሎ በተባለ ስፍራ አቅራቢያ በምትገኘው ጉድጓዳ ቀበሌ ላይ ከፍተኛ ውጊያ መደረጉን አንድ ከፍተኛ የአካባቢው አመራር እና ነዋሪዎች አረጋግጠዋል። ውጊያውን የከፈቱት ሰፈር መለስ በተባለ ግለሰብ የሚመራ የፋኖ ክንፍ ነው የሚሉት ምንጮቹ ተከዜ ዘብ ታጣቂዎች ላይ የተከፈተውን ጥቃት ድንገተኛ እንደሆነም ያስረዳሉ። በዚህ ውጊያ ከፍተኛ ቁሳዊና ሰብአዊ ኪሳራ ስለመድረሱም ተናግረዋል። በዚህ ውጊያ 8 የሚደርሱ የፋኖ አባላት ሲገደሉ 4 የሚሆኑ የተከዜ ዘብ አባላት ደግሞ እንደቆሰሉና እንደተገደሉ አስረድተዋል። ከጥቃቱ በኋላ የፋኖ አባላቱ ወደ ዋልድባ አቅጣጫ እንዳፈገፈጉም ተነግሯል። ሰሞነኛዋ አነጋጋሪ ሴት ምስጢረ ስላሴ ታምራት ብዙዎች እያደነቋት ቁጥራቸው ቀላል ያልሆኑም እየተቿት እዚህ ደርሳለች። አሁን ደግሞ የአድናቆት ማዕበሉ ሊያጥለቀልቃት እያስገመገመ ያለው ከወደ ፋኖ መንደር ነው። በጫካ ሆነው መንግስትን በቃላት ሳይሆን በጥይት ነው ማናገር ብለው የሸፈቱ የፋኖ ጎበዛዝት ምስጢረ ስላሴን ደግፉ እያሉ የምርጫ ቅስቀሳ ይሰሩላት ጀምረዋል። ምስጢረ ስላሴ የምትባለው ይሄ ኢሃፓ ነው ማንም ፓርቲ ወክላ አገዛዙ ጋር ክርክር የገጠመችዋለች። ያገዛዙ የሚዲያ ሰራዊት እንዳለ ወብሎ ተነስቷል። እንዳለ ማለት ነው። እኔ በመሰረቱ የፖለቲካ ድርጅት በጠረጴዛ ዙሪያ የሚወያዩትን አልደግፋቸው። አሁን ልላቸው የፈለግኩትን እቺን ልጅ እንኳን እንዴት ማት እንደሚወርዱባት አይታቸዋል። ስለዚህ ሙላም እሷን መደገፍ መቻል አለብህ። አዎ በተለይ በሰላማዊ ሰልፍ በሰላማዊ ትግል አለን የምትሉ ሲቪላውያን ይችን እንኳን ገና የጠየቀችውን ጥያቄ መመለስ ሲያቅተው ሙላው ያገዛዙ ከሀገር ውስጥ እስከ ውጭ ድረስ ዋይ አንቺ እንዲነሽ አንዲች መከራዋን ነው የሚያሳየው። ምን ያክል የወረደ መንግስት መሆኑን በዚህ ነው የምታዩት። እንግዲህ የወረደ ወይ ፊት ለፊት መድረክ ይዞ ከሷ ጋር መነጋገር ነው ወንድ ማለት። እኔ እንደዛ ነው የማውቀው። ከዛ ውጭ ግን እዚህ ላይ እየወጣ ምድረ ተከፋይ የሚተፋው ክርፋታም ብልጽግና መንገድ እንዳሰጡት ምን ያክል ተጽዕኖ እንዳሳደረችባቸው ተመልከቱት። ምስጢረ ስላሴና ፓርቲዋ በጫካ ባሉት ሰዎች እንዲህ ሲሞካሽ፣ ከተሞቹ ደግሞ ኢሃፓ እኮ ለኢትዮጵያ ሕዝብ አንዳች ያልፈየደ ሐሳብ አጠር ፓርቲ ነው እያሉ ይተቹታል። ምንድነው ኢሃፓ የሰራው ብለው ሊጠየቁና በአብዮቱ ያደረጉት አሁን መኢሶን የመሬትን አዋጅ አስፈጸምኩ ይላል። ልብ አድርግ። ደርግ አዋጁን አወጅኩ ይላል። ሌላ ሰው ደግሞ ያደረገው ነገር እስቲ ኢሃፓ በዚያ ለውጥ ምክንያት ለህዝብ የሚጠቅም ይሄን ሰራሁ ብሎ ይናገር። እስቲ ይናገር። ምንድነው የሰራው? እኔ በቅርቡ አንዲት ሴት የኢሃፓ አሁን ሊቀመንበር ናት ወይም እንትናት በኋቃ ደፋን በሜይዴይ ቀን
ብዙ ወጣቶች ባለቁበት ቀን የዛን ቀን ስንቱን በኋቃ ደፋና ያለችው በኋቃ መድፋት ለኢትዮጵያ ሕዝብ ምን እንደሚጠቅመው አላውቅም። እሷ ናት የምታውቀው። ጌታቸው ረዳ የፖለቲካው ልጅ ኢያሱ ነው። ይህንን ያሉት ዶክተር ዳኛቸው አሰፋ ናቸው። የፍልስፍና መምህሩና የፖለቲካ ተንታኙ ዶክተር ዳኛቸው አሰፋ በአንድ የዩቲዩብ ቻናል ጋር ባደረጉት ቆይታ በአቶ ጌታቸው ረዳ የፖለቲካ አመራር ዘይቤና የንግግር አጠቃቀም ላይ ሰፋ ያለና ጠንካራ ትችት ሰንዝረዋል። የዳኛቸው ትችት በዋናነት የሚያጠነጥነው በቅርቡ የፌዴሬሽን ምክር ቤትና የምርጫ ቦርድን ውሳኔ ተከትሎ ከጌታቸው ረዳ በተሰጠው መግለጫ ላይ የሚያተኩር መሆኑን ምንጮች አሳይተዋል። ዶክተር ዳኛቸው ጌታቸው ረዳን የፖለቲካው ልጅ ኢያሱ ሲሉ ተችተውታል። በኢትዮጵያ ታሪክ ልጅ ኢያሱ በወጣትነትና በስሜታዊነት ውሳኔዎችን በማሳለፍ እንደሚታወቁት ሁሉ አቶ ጌታቸውም በአንድ ካቢኔ ውስጥ እንዳለ ያልበሰለ ልጅ እንደፈለገው የሚናገር የፖለቲካ ባህሪ ያላቸው ብለዋል። አንድ ከፍተኛ የፖለቲካ አመራር ሊኖረው የሚገባው የቃላት ቁጠባ ወይንም የቃላት ኢኮኖሚ በአቶ ጌታቸው ዘንድ እንደማይታይ ዶክተር ዳኛቸው ይናገራሉ። ግለሰቡን ከ20 ዓመታት በፊት ጀምሮ እንደሚያውቋቸው ገልጸው አሁንም በንግግር ስልታቸው ላይ ምንም አይነት ለውጥ እንዳላመጡና ቁጣና ዘለፋ የተቀላቀለበት መግለጫ መስጠታቸውን ኮንነዋል። አቶ ጌታቸው ረዳ በመግለጫቸው ላይ የተጠቀሙባቸው ሐረጎች አመክንያዊ መጣረስ ወይንም ሎጂካል ኮንትራዲክሽን እንደሚታይባቸው ዶክተር ዳኛቸው አብራርተዋል። ሕገ መንግስት ስርዓትን የሚወክልና ስርዓት አልበኝነት ወይንም ሕግ ማጣትን የሚወክል አብረው ሊሄዱ የማይችሉና አንዱ አንዱን የሚያፈርስ ሐሳብ መሆናቸውንም ጠቅሰዋል። አንድ ሚኒስትር ደረጃ ላይ ያለ ሰው የፌዴሬሽን ምክር ቤትን ተብዬ ብሎ መጥራቱ አግባብ አለመሆኑንና በጠራራ ፀሐይ ሕገ መንግስት እየተገዘገዘ ነው የሚለው አገላለጽም የተጋነነ መሆኑን አመልክተዋል። በመጨረሻም ዶክተር ዳኛቸው ያነሱት ትልቅ ነጥብ የቦታና የኃላፊነት ጉዳይ ነው። አቶ ጌታቸው የጠቅላይ ሚኒስትሩ አማካሪና ከፍተኛ አመራር ሆነው ሳለ በሽምቅ ውጊያ ወቅት ዋሻ ውስጥ ሆነው ያደርጉት እንደነበረው ሁሉንም ነገር እንደመጣላቸውና እንደፈለጉ እንዲናገሩ ሊፈቀድላቸው አይገባም ሲሉ ሞግተዋል። ዶክተር ዳኛቸው አሰፋ በሚኒስትርነት ደረጃ የተቀመጠን ሰው ሲተቹ የመጀመሪያቸው ሲሆን ንግግራቸው ብልጽግና ሰፈር መነጋገሪያ መሆኑ አይቀርም እየተባለም ነው። በኢራን ምን እየተካሄደ ነው? ሙጅታባ ኻሜኒ ተገደሉ ወይንስ ተራ መረጃ ነው? የኢራን መንፈሳዊ መሪ አያቶላ አሊ ካሚኔ ባለፈው ሳምንት መገደላቸውን ተከትሎ ስልጣን ይረከባሉ ተብለው ሲጠበቁ የነበሩት ልጃቸው ሙጅታባ ካሚኔ በዛሬው ዕለት በተሰነዘረ ጥቃት ስለመገደላቸው እየተነገረ ነው። ሰውየው የጥቂት ሰዓታት መሪነት ነበር የነበራቸው። ሙጅታባ የአባታቸውን ቦታ እንዲተኩ ከተወሰኑ ጥቂት ሰዓታት በኋላ ባሉበት ቦታ ላይ በደረሰ ድንገተኛ የአየር ጥቃት መገደላቸውን ከኢራን የሚወጡ የማህበራዊ ሚዲያ ልጥፎችና የውስጥ ምንጮች እየገለጹ ነው። እስራኤል ከቀናት በፊት ማንኛውም አዲስ የሚሾም የኢራን መሪ የጥቃት ኢላማችን ነው ስትል የሰጠችው ማስጠንቀቂያ በተግባር እየታየ ይሆን? ብዙዎች እየተነጋገሩበት ነው። አሊ ካሚኔ እንደ አውሮፓውያኑ አቆጣጠር ፌብሩዋሪ 28 2026 በአሜሪካና እስራኤል ጥምር ጥቃት መገደላቸው ይታወሳል። አሁን ደግሞ የሚወራው ወሬ እውነት ከሆነ ተተኪው ልጃቸው በተመሳሳይ ሁኔታ ስለመገደላቸው ነው መረጃዎች እየተናፈሱ ያሉት። ነገር ግን ይህንን የአያቶላው ልጅ ተገደሉ የሚለውን ዘገባ ያረጋገጠ ይፋዊ ብዙሃን መገናኛ የለም። አሜሪካና እስራኤልም በዚህ ዙሪያ የሰጡት ምንም አይነት መግለጫ የለም። ትራምፕም ትዕዛዝ አስተላልፈዋል። የአሜሪካው ገዳይ የጦር አውሮፕላንም ብሪታንያ ደርሷል። አሜሪካ በኢራን ላይ የምታደርሰውን ጥቃት ለማጠናከር እጅግ ገዳይ የተባለውን ቦምብ ጣይ አውሮፕላን ብሪታንያ አስገብታለች። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አዳዲስና መጠነ ሰፊ ጥቃቶችን ለመሰንዘር በዝግጅት ላይ ባሉበት በዚህ ወቅት የአሜሪካ አየር ኃይል ኩራት የሆነው ቢ1 ላንሰር ስትራቴጂካዊ ቦምብ ጣይ አውሮፕላን በእንግሊዝ ምድር ማረፉ ተሰምቷል። ዘቦን በሚል ቅጽል ስም የሚታወቀውና 24 የክሩዝ ሚሳኤሎችን የመሸከም አቅም ያለው ይህ አውሮፕላን ያረፈው የአሜሪካ መከላከያ ሚኒስትር በኢራን ላይ የሚሰነዝረው ጥቃት በከፍተኛ ሁኔታ እንደሚጨምር ካስጠነቀቀ በኋላ ነው። እንደ ቦይንግ ኩባንያ መረጃ ከሆነ የቢ1 ላንሰር አውሮፕላን 146 ጫማ ርዝመትና 137 ጫማ የክንፍ ስፋት ያለው ሲሆን አጠቃላይ ክብደቱ 86 ቶን ይደርሳል። ይህ አውሮፕላን በአሜሪካ አየር ኃይል ውስጥ ካሉ ቦምብ ጣይ አውሮፕላኖች ሁሉ ፈጣኑ ሲሆን በሰዓት ከ900 ማይል በላይ
ላይ መጓዝ ይችላል። አውሮፕላኑ በ4 ሰራተኞች የሚመራ ሲሆን ኢላማዎችን በትክክል ለመምታት የሚያስችሉ ዘመናዊ የራዳርና የጂፒኤስ ስርዓቶች ተገጥመውለታል። በተጨማሪም ከጠላት ጥቃት ራሱን ለመከላከል የሚያስችሉ የራዳር ማሳሳቻዎችና የኤሌክትሮኒክስ መገናኛ አደናጋሪ መሳሪያዎችም የታጠቁለት ነው። ይህ እጅግ ገዳይ የተባለው አውሮፕላን ቀደም ሲል በሶሪያ፣ ሊቢያ፣ አፍጋኒስታንና ኢራቅ በተካሄዱ ጦርነቶች ላይ ከፍተኛ ጥፋት በማድረስ የታወቀ ሲሆን እስከ 34 ቶን የሚመዝኑ የጦር መሳሪያዎችና ቁሳቁሶችን የመሸከም ብቃትም አለው። አውሮፕላኑ አሁን በብሪታንያ መገኘቱ አሜሪካ በኢራን ላይ ለምታቅደው መጠነ ሰፊ ወታደራዊ እርምጃ ዝግጅቷን ማጠናቀቋን የሚያሳይ እንደሆነም ተገልጿል። ኢራን በበኩሏ ዓለም አቀፍ እገዳ የተጣለባቸውን የክላስተር ሚሳኤሎች በእስራኤል ላይ እያዘነበች ነው። በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደማይመለስበት ምዕራፍ መሸጋገሩን የሚያሳዩ መረጃዎችም እየወጡ ነው። የእስራኤል መከላከያ ኃይል ትናንት ባወጣው አስቸኳይ መግለጫ ኢራን በእስራኤል ላይ በሰነዘረችው የሚሳኤል ጥቃት ዓለም አቀፍ እገዳ የተጣለባቸውን የክላስተር የጦር አውራጃ የታጠቁ ሚሳኤሎችን ተጠቅማለች ሲል ከሷል። ይህ የኢራን ድርጊት አሜሪካና እስራኤል በጋራ በመሆን ከየካቲት 21 ቀን ጀምሮ በኢስላማዊቷ ሪፐብሊክ ላይ የከፈቱትን መጠነ ሰፊ ወታደራዊ ዘመቻ ተከትሎ የመጣ እጅግ አደገኛ የአጸፋ እርምጃ መሆኑም ተገልጿል። እንደ እስራኤል ወታደራዊ ባለስልጣናት ገለጻ ኢራን የተጠቀመቻቸው እነዚህ ሚሳኤሎች በአየር ላይ ያሉ በመፈንዳት በመቶዎች የሚቆጠሩ ጥቃቅን ቦምቦችን በሰፊ ቦታ ላይ የሚረጩ በመሆናቸው በሲቪል መኖሪያዎችና በወታደራዊ ተቋማት ላይ ከፍተኛ ሰብአዊና ቁሳዊ ጥፋት የማድረስ አቅም አላቸው። ጥቃቱ የተፈጸመው አሜሪካና እስራኤል ኦፕሬሽን ኤፒክ ፉሪ በሚል ስያሜ በኢራን የባህር ኃይልና የሚሳኤል ማዕከላት ላይ ለጀመሩት ጥቃት ምላሽ ለመስጠት መሆኑም ታውቋል። ይህ አዲስ ክስተት በሁለቱ ወገኖች መካከል ያለውን ጦርነት ወደ ከፋ ደረጃ ሊያሸጋግረው እንደሚችልም ተሰግቷል። የአሜሪካ ጦር ቀደም ሲል ዘቦን በሚል ቅጽል ስም የሚታወቁትንና 24 የክሩዝ ሚሳኤሎችን የመሸከም አቅም ያላቸውን ቢ1 ላንሰር ገዳይ ቦምብ ጣይ አውሮፕላኖችን ወደ ብሪታንያ በማስገባት ለተጨማሪ ጥቃት ዝግጅት እያደረገ ባለበት ወቅት የተሰማው ይህ መረጃ ቀጠናው ወደማይገመት ትርምስ ውስጥ እየገባ መሆኑን አመላካች ሆኗል። በሁለቱም ወገኖች በኩል ከፍተኛ የሆነ የህዝብ ፍልሰት እየተመዘገበ ሲሆን ዓለም አቀፉ ማህበረሰብም ሁኔታውን በከፍተኛ ስጋት እየተከታተለው ይገኛል።